በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበሩ አባታችን የዚሁ ደብር ዋና አስተዳዳሪ ክቡር ሊቀ ብርሃናት መምህር ናሁሰናይ ነጋ፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ አባቶች፣ ከሩቅም ከቅርብም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች በእግዚአብሔር ስም እንደምን አደራችሁ? በሞቱ ያዳነን በደሙ ያከበረን የእግዚአብሔር አብ የባህሪ ልጅ የድንግል ማርያም ልጅ የኛ ጌታ የኛ ተስፋ የኛ ሕይወት የኛ ጤና መድኃኔ ዓለም ኢየሱስ ክርስቶስ እችን ጊዜ ባርኮ ቀድሶ ስለለገሰን ሌሊቱን በሰላም አንግቶ እናመልከው ዘንድ በቤቱም ስለሰበሰበን ከምንም በላይ ይህንን ቀን በዕድሜያችን ላይ ጨምሮ ለንስሐ ስላደለን ቅዱስ የሆነው ስሙ፣ ገዢ የሆነው ስሙ፣ ጠርተን የማናፍርበት ስሙ፣ ለደከምን ምርኩዝ፣ ላዘንን መጽናኛ፣ በዚህ ዕለት ደግሞ ለተደሰትን ደስታችን ለሆነው ስሙ ዓለም ሳይፈጠር እስከ ዛሬ ከዛሬም በኋላ እስከ ዘላለሙ ድረስ በእውነት በምድርም በሰማይ ዛሬም ዘወትርም የተመሰገነ ይሁን፣ አሜን። ለኤፍሬም ሶርያዊ፣ ለማር ይስሐቅ መንፈሳዊ፣ ለዮሐንስ አረጋዊ፣ ለቅዱስ ያሬድ ኢትዮጵያዊ በበረከት በጸጋ በረድኤት የተለመነች እናታችን ወላዲተ አምላክ ቅድስት ድንግል ማርያም በዚህ ዕለት በረድኤት ከእኛ ጋር ትሁን፣ አሜን። በመንፈስ ቅዱስ እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ጸሎተ ሃይማኖት ከበዓለ ሃምሳ ጀምሮ እርግጠኛ ነኝ ስለ መንፈስ ቅዱስ በብዛት ተምረናል። ዛሬም ይሄንን አብረን እንማራለን። የተማርነውን ለማስታወስ ያክል ነው የምንማረው ማለት ነው። ዛሬ አይምሯችን ለመቀስቀስ አቶ ከበደ ሚካኤል የቅኔ ውበት በሚለው መጽሐፋቸው ላይ በስጋ በመንፈስ ግሎ ለመነሳት ቆስቋሽ ያስፈልገዋል የሰው ልጅ እንደ ሰዓት የሚል ግጥም አላቸው። ስለዚህ በየጊዜው በስጋም በመንፈስም ግለን ለመነሳት አይምሯችን የሚቀሰቅሰን ነገር ያስፈልጋል። ደጋግመን የምንማረው ለዚህ ነው ማለት ነው። ስለዚህ ስለ መንፈስ ቅዱስ እንማራለን። ቅድስና የባህሪው የሆነ መንፈስ ቅዱስ ሁላችንን የሚያስተምረን አሁን ያነበብኩት ሁላችን ዕለት ዕለት የምንጸልየው ጸሎት አይነት ነው። ጸሎተ ሃይማኖት እንደው ጸሎት ተባለ እንጂ ምስጋና አይደለም። የጸሎት ልመናም አይደለም። ምን ሊሆን ነው? ምስጋናም አይደለም። ጸሎተ ሃይማኖት ብለን እንጸልያለን አለ ሁላችንም። ምስጋና አይደለም፣ ልመናም አይደለም። ግን የምናምነውን እምነት እየመሰከርን የምንጸልየው ጸሎት ነው። የምናምነውን እምነት እየመሰከርን የምንጸልየው የጸሎት አይነት ነው። የምስክርነት ጸሎት ማለት ነው። እንግዲህ ከዛ ውስጥ አንደኛው ክፍል ስለ መንፈስ ቅዱስ ይዟል ማለት ነው። አንዳንድ የቤተክርስቲያን መጽሐፍቶችን እንመልከትና መንፈስ ቅዱስ በብሉይ ኪዳንና በአዲስ ኪዳን የሚል ተመልክተን እናጠቃልላለን። ሃይማኖተ አበው ላይ ኤጲፋኒዎስ የተባለው የቆጵሮስ ደሴት ሊቀ ጳጳስ እንዲህ ይላል። በሃይማኖተ አበው ክፍል 11 ቁጥር 30 ላይ በሕግ ተናጋሪ፣ በነቢያት በኩል ሰባኪ፣ በዮርዳኖስ የወረደ፣ በሐዋርያት የተናገረ፣ በቅዱሳን ያደረ በመንፈስ ቅዱስ እናምናለን ይላል። ደግሞ እሱ በሕግ በኩል በሙሴ ዘመን መንፈስ ቅዱስ ተናጋሪ ነበረ። በነቢያት በኩል ደግሞ በአበይት ነቢያት በደቂቀ ነቢያትም በኩል ደግሞ በጽሑፎቻቸው በስብከቶቻቸው ተናጋሪ ነበረ። በዮርዳኖስ ደግሞ በአምሳለ ርግብ ወርዶ ነበረ። በሐዋርያት በኩል ደግሞ እንደዚሁ ተናጋሪ ነበረ።
በቅዱሳን ደግሞ አድሮ ይሰራ ነበረ። ስለዚህ በዚህ እናምናለን ይላል ኤጲፋንዮስ። ብፁዕ አቡነ ጎርጎርዮስ ታላቁ የቤተክርስቲያናችን አባት በቤተክርስቲያን ታሪክ በዓለም መድረክ በሚለው መጽሐፋቸው ገጽ 53 ላይ ደግሞ እንዲህ ይላሉ። በቤተክርስቲያን ይህንን በደንብ አድምጡ። አምላካዊ ትምህርትና እምነት መሰረት ከበዓለ ጴንጤቆስጤ ጀምሮ የቤተ ክርስቲያንን ምስጢራዊና መንፈሳዊ ሕይወት የሚመራው ከቅድስት ሥላሴ አንዱ መንፈስ ቅዱስ ነው። ቤተ ክርስቲያን ምስጢራትን በመንፈስ ቅዱስ ትቀድሳለች። በምስጢራት አማካኝነት የመንፈስ ቅዱስን ጸጋ ለምእመናን ትናኛለች ይላሉ። ግሩም ቋንቋ ነው። በቤተ ክርስቲያናችን አንድ አምላካዊ ትምህርት አለ። ይህ የእምነታችን መሰረት የሆነው ከበዓለ ጴንጤቆስጤ ወይም መንፈስ ቅዱስ ለሐዋርያት ከወረደበት ቀን ጀምሮ ያለንባትን ቤተ ክርስቲያን ምስጢራዊ እና ሕይወቷን የሚመራው የሚቆጣጠረው ከሦስቱ አካላት አንዱ ቅድስና የባህሪው የሆነ መንፈስ ቅዱስ ነው የሚሉት ብፁዕነታቸው። ቀጥሎ ምን አሉ? ቤተ ክርስቲያን በምስጢራተ ቤተ ክርስቲያን አማካኝነት በመንፈስ ቅዱስ አማካኝነት ትቀድሳለች። ቀድሳ ታቆርባለች፣ ታጠምቃለች። ምስጢራተ ቤተ ክርስቲያንን በመንፈስ ቅዱስ ከቀደሰች በኋላ ጸጋዋን ደግሞ ለእኛ ለምእመናን ትናኛለች፣ ትሰጣለች፣ ታካፍላለች። የሚከናወነው በመንፈስ ቅዱስ ነው ይላሉ። ቅዳሴያችን እንኳ ሀ ብሎ ሲጀመር መንፈስ ቅዱስ ተጠርቶ ይጀመራል። ይህች ቀን ምን ያህል የምታስደነግጥ ናት! ይህች ሰዓት ምን ያህል የምታስፈራ ናት! መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕት የሚያከብርባት ብሎ ካህኑ ሀ ብሎ መንፈስ ቅዱስን ጠርቶ ቅዳሴውን ይጀምራል። በዛው አኳኋን ደግሞ ቅዳሴውን ሲጠናቀቅ ዲያቆኑ መንፈስ ቅዱስን ይጠራል። የጠላትን ኃይል በመንፈስህ እንረግጥ ዘንድ አሰልጥነን ይላል ዲያቆኑ። አሁን ሕይወታችንን፣ ዓላማችንን፣ ወንጌላችንን፣ ቅዳሴያችንን፣ ክህነታችንን፣ አገልግሎታችንን እቺ ሰማያዊቷ የሆነች ተቋም የእግዚአብሔር አካል የሆነች ቤተክርስቲያንን የሚቆጣጠረው መንፈስ ቅዱስ ነው። መንፈስ ቅዱስ ነው። እስቲ መንፈስ ቅዱስ በብሉይ ኪዳን እንመልከት። አንደኛ ባዶ የነበረውን ዓለም ያስዋበው መንፈስ ቅዱስ ነው። ባዶ የነበረውን ዓለም፣ ባዶ ማለት መልክ የሌለውን ደምግባት የሌለውን የማያምረውን እንዲሁ የተቀመጠውን ዓለም ያስዋበው ውበት የሰጠው ጌጥ የሰጠው መንፈስ ቅዱስ ነው። ዘፍጥረት 1:2 ምድርም ባዶ ነበረች፣ የእግዚአብሔር መንፈስ በውኆች ላይ ይረብ ነበር ይላል። ባዶ የነበረውን ዓለም ውበት መስጠት ነው። መጽሐፈ ኢዮብ ምዕራፍ 16 ቁጥር 13 ላይ ደግሞ በመንፈሱ ሰማያት ውበትን አገኙ ይላል። መልክ እየያዘ የመጣው ዓለም በመንፈስ ቅዱስ ነው ማለት ባዶ ነበረ። በመንፈስ ቅዱስ አማካኝነት ደግሞ ውበት ማግኘት ጀመረ። በመንፈሱ ውበትን አገኙ። ዳዊት በዝማሬው 104 ቁጥር 27 ላይ ይላል ምግባቸውን ሁልጊዜ ተሰጣቸው ዘንድ እነዚህ ሁሉ አንተን ተስፋ ያደርጋሉ። በሰበሰብካቸው ጊዜ ይሰበሰባሉ። እጅህን ትከፍታለህ፣ ከመልካም ነገር ይጠግባሉ። ፊትህን ስትሰውር ይደነግጣሉ። ነፍሳቸውን ታወጣለህ፣ ይሞታሉ፣ ወደ አፈርነታቸውም ይመለሳሉ። መንፈስን ትልካለህ፣ ይፈጠራሉ፣ የምድርንም ፊት ታድሳለህ። አሁን ምድር የምትታደሰው መልክ የምታገኘው ውበት ቢኖራት በማን ነው? በመንፈስ ቅዱስ ነው። በብሉይ ኪዳን መንፈስ ቅዱስ እንዲህ ተጽፏል። ሁለተኛ አዳም
ከእግዚአብሔር የተቀበለውን አዲስ ዓለም ውስጥ መኖር አስችሎታል። በመንፈስ ቅዱስ መንፈስ ቅዱስ በብሉይ ኪዳን አዳም ከእግዚአብሔር የተሰጠውን ይህን ዓለም መኖር እንዲችል ያደረገው መንፈስ ቅዱስ ነው። ዘፍጥረት 2:7 የሕይወትን እስትንፋስ ወይም መንፈስ ቅዱስ እፍ አለበት። ከዛ በኋላ ሰው ሕያው ነፍስ ያለው ሆነ፣ ቆመ፣ ባለአእምሮ ሆነ፣ እግዚአብሔርን አወቀ። ይህ ዓለም ለእሱ እንደተገባ ከእግዚአብሔር ጋር ምስጋናን ለማቅረብ ሀብሎ አቅም፣ ጉልበት፣ ሕይወት የሆነው መንፈስ ቅዱስ ነበር። መጽሐፈ ኢዮብ ምዕራፍ 33:4 ላይ ደግሞ እንዲህ ይላል፣ የእግዚአብሔር መንፈስ ፈጥሮኛል፣ ሁሉን የሚችል የአምላክ እስትንፋስ ሕይወትን ሰጥቶኛል። እንግዲህ ለመኖራችን፣ ለሕይወታችን፣ ለእስትንፋሳችን፣ ለውበታችን፣ ለጸጋችን፣ ለእምነታችን፣ ለብርታታችን፣ በዚህ ዓለም ቆመን ለመሄዳችን፣ ለመናገራችን፣ ለመተኛት፣ ለመነሳታችን፣ ለመማር ለማስተማራችን፣ ለመቀደስ ለማስቀደሳችን አቅም ብርታት የሆነን መንፈስ ቅዱስ ነው። ይህ ሁለተኛው በብሉይ ኪዳን የነበረው አገልግሎት ነው። ሶስተኛ ሰዎች በብሉይ ኪዳን ከእግዚአብሔር የተቀበሉትን መልእክት ሳይሳሳቱ እንዲያደርሱ አስችሏል። መንፈስ ቅዱስ እንዲህ ይላል፣ ትንቢት ከቶ በሰው ፈቃድ አልመጣምና ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተመርተው ተናገሩ። የምናስተምርበት መጽሐፍ ቅዱስ ሰዎች ናቸው የጻፉት። መልእክቱን ያጻፈው መንፈስ ቅዱስ ነው። አንድም ሳይሳሳቱ እዚህ ደረጃ ላይ እንዲደርስ እኛ እንድንማርበት፣ እንድናስተምርበት፣ ራሳችን እንድናይበት፣ እንድንጽናናበት እግዚአብሔር ማን ነው የሚለውን በበቂ ሁኔታ እንዲመልስልን፣ ሰው ከየት መጣው ወዴትስ ነው የሚሄደው፣ አምላኬን እግዚአብሔርን እንዴት ማወቅ ማስደሰት እችላለሁ የሚለው የማንኛችንም ጥያቄ የያዘው መጽሐፍ ቅዱስ ሳይሳሳቱ እንዲጽፉ ያደረጋቸው መንፈስ ቅዱስ ነው። አራተኛ በእግዚአብሔር ሰዎች በማደር ሰርቷል። ቅድም በጸሎተ ሃይማኖት ላይ ያነበብነው ይሄን ነው። በእግዚአብሔር ሰዎች ላይ በማደር አካላቸውን ልብስ፣ ልባቸውን መቅደስ አድርጎ በመኖር ቅዱሳት ጽሑፎችን በማጻፍ መልእክት በማድረስ ሰብአዊነታቸውን ሳያጠፋ መንፈስ ቅዱስ በቅዱሳን ሰዎች ውስጥ በማደር ይህንን ዓለም መልክ እንዲኖራት ያደረገው ቅድስና የባህሪ የሆነው መንፈስ ቅዱስ ነው። መንፈስ ቅዱስ በመጽሐፍ ቅዱስ የተገለጠባቸውን ስሞች እንመልከት። አለፍ አለፍ አለን። አንደኛ አጽናኝ ተብሏል። ዮሐንስ 14:26 በግሪክ ቋንቋ ጰራቅሊጦስ የሚያጽናና አጽናኝ። ስንወድቅ፣ ስናዝን፣ ስንተክዝ፣ ስንሰበር፣ ስንጎዳ፣ እንቅልፍ ስናጣ፣ ስንቸገር፣ ሰማዩ በኔ ላይ ብቻ ይደፋል ብለን ስንሰጋ፣ ነገን እያሰብን ስንፈራ፣ ስንራቆት፣ በዚህ ሁሉ ሂደት ውስጥ ይህንን ሁሉ ሸክም ሰው ተሸክሞልን ሊያጽናናን፣ ሊያቆመን፣ ሊያበረታን፣ ሰው ሊያረገን፣ ጥያቄያችንን ሊመልስ አይችልም። ይህንን ካለ መንፈስ ቅዱስ በስተቀር። ስለዚህ መንፈስ ቅዱስ አጽናኝ ወይም ጰራቅሊጦስ ተብሏል። የሚያጽናናን እሱ ነው። የልባችን ጥያቄ መንፈስ ቅዱስ ነው። ለውድቀታችን መልስ መንፈስ ቅዱስ ነው። ለኀፍረታችን ጥጋብ መንፈስ ቅዱስ ነው። ለመራቆታችን ጸጋ መንፈስ ቅዱስ ነው። ስለዚህ መንፈስ ቅዱስ አጽናኝ ይባላል። ሁለተኛ የሰላም መንፈስ ሮሜ 8:6 የሰላም መንፈስ
እውነተኛ ሰላም ያለው በቤትህ ነው ብላልናለች ዘማሪው አይደለ? አዎ እዚህ ቤት የምናገኘው ሰላም በሌላ ዓለም ከምናገኘው ሰላም በጣም የላቀ የተሻለ ራሱ መድኃኒታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ እኔ የምሰጠው ሰላም ዓለም ከሚሰጠው ሰላም የበለጠ ነው ይላል። የዓለም ሰላም ለጊዜው ያስቃል፣ በኋላ ያስለቅሳል። የዓለም ሰላም ለጊዜው ያለቅሳል፣ በኋላ ያራቁታል። የዓለም ሰላም ወይም በዓለም የምናገኘው ሰላም ለጊዜው ያዘልላል፣ ቆይቶ ደግሞ መሰበርን ያመጣል። የዓለም ሰላም ለጊዜው ያሳያል፣ በኋላ እውርነትን ያስከትላል። ስለዚህ እዚህ የምናገኘው ሰላም በዓለም ከምናገኘው ሰላም የተሻለ ነው። ያም የሚከናወነው በመንፈስ ቅዱስ ነው። የሰላም መንፈስ ፊልጵስዩስ ምዕራፍ 4 ቁጥር 7 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችሁ ይሙላ። የሚያሳርፈው የእግዚአብሔር ሰላም በውስጣችሁ ይሙላ ይለናል። የሰላም መንፈስ ይባላል። በትንቢተ ኢሳይያስ ምዕራፍ 11 ቁጥር 2 ላይ ደግሞ የጥበብ የማስተዋል መንፈስ ብሎ ይጠራዋል። የጥበብ የማስተዋል መንፈስ። አሁን አንድ ሰው አስተዋይ ነው ከተባለ ጥበበኛ ነው። ጥበበኛ ነው ከተባለ አስተዋይ ነው። የዚሁ ደግሞ ምንጭ መንፈስ ቅዱስ ነው። እኛ እንኳን ይህን ዓለም በጥበብ ካልመራ ነው በጣም አስቸጋሪ ነው። እኛ እንናገር የለ ከጠቡ ይሻላል ከጠቡ ይሻላል ጥበቡ እንላለን አይደለ? በአንድ ምሳሌ ነው። ሁለት ጮኛሞች ካፌ ላይ ቁጭ ብለው ይጫወታሉ እና ከልጁ ጀርባ ጥግ ላይ የተቀመጠ አንድ ጎረምሳ ደግሞ ልጅቷን ይጠቅሳታል። ልጅቷ ደነገጠች ትንሽ ለጊዜው። ከሰው ጋር ያለሁት እንዴት አይነት ደፋር ነው እያለች እና አይኗ ደግሞ አላርፋለና አጉል ነገር ደግሞ ስናይ አይናችን ወደዛ ይሄዳል። ለምን እንደሆነ አይታወቅም። ቀና ስትል አሁንም ይደግማል እና አጠገባ ያለው ደግሞ ጓደኛው ግራ ተጋባ። ከኔ ጋር ያለሽ ከኔ ጀርባ ምንድን ነው የምታየው ብሎ ጠየቃት። አይ ከጀርባ ያለው ልጅ እየጠቀሰኝ ነው አለችው። ምንውን ነው አሁን ከኔ ጋር ናችሁ? ምንውን ነው ሌላችሁ ተሳሳቁ እያለችው ነው? ተጨባበጡ እያለችው ነው? ምንውን ነው? ተጣላ ነው አይደል? ተደባደብ ነው። እንዴት ካንተ ጋር ያለው እንዲህ ያደርጋል? ያው ይሄም ደግሞ ተነሳና እንዴት እንደዚህ ያደርጋል ብሎ ወደ ልጁ ሲሄድ ያ ደግሞ ያው ትንሽ ራቅ ብሎ ስለተቀመጠ በቦዲን ያለው ጥርጥር ባለ ቲሸርት ትንሽ ደረቱ ወጥቷል፣ ብረት ይገባል ይመስላል። አየውና ምንም አላለውም፣ ተመለሰ እና ምን አልከው አለችው። ኧረ እሱ እኮ አያፍርም እኔንም እኮ ጠቀሰኝ አላት። ልክ ነው፣ ከጠቡ ይሻላል ጥበቡ። ጥርሱስ ቢረግፍ ያለ ጊዜ ቢሞትስ ቢጎዳስ? አሁን እሷ ምን ጎደላት? ጥበብ። እሱ ምን አገኘ? ጥበብ። አሁን ይህን ዓለም ከሰው ጋር ለምንኖረው በአገልግሎቱ ስላለነው ለምንመራበት ማንኛውም ምድራዊ ሕይወት ጭምር መንፈስ ቅዱስ የጥበብ መንፈስ ሕይወትን በጥበብ እንድንመራት እንድንይዛት የሚያደርግ ነው መንፈስ ቅዱስ። ጥበብ ካለን ደግሞ ማስተዋል እንጀምራለን። ማስተዋል ማለት ደግሞ ግንባራችን ላይ ያለው ብርጭቆ የሆነው አይን አይደለም፣ ከውስጥ የሚመነጭ ማንነት ነው። ያንን የሚፈጥረው መንፈስ ቅዱስ ነው። መብሰል ማለት ነው። ስለዚህ ኢሳይያስ የጥበብ የማስተዋል መንፈስ
የምክርና የኃይል መንፈስ፣ የእውቀትና እግዚአብሔርን የመፍራት መንፈስ፣ እግዚአብሔርን እንድንፈራው ቅድም በቅዳሴው ላይ እንዳደመጥነው አንተን መፍራት በልባችን በጎ አምልኮትን በሕሊናችን ጨምር። ይህን የሚያከናውነው መንፈስ ቅዱስ ነው። እግዚአብሔር እንድንፈራ፣ እንድንወደው፣ እንድናከብረው፣ እንድንገዛለት፣ ስሙን ሰምተን እንድንደነግጥለት፣ እንድንዘምርለት፣ ከፍ ከፍ እንድናደርገው ይህንን ሁሉ በልባችን ውስጥ በማስተዋል በመንፈስ ቅዱስ አማካኝነት የሚፈጠር ነው። የማስተዋል እግዚአብሔርን የመፍራት መንፈስ ይለዋል። በአዲስ ኪዳን መንፈስ ቅዱስ በሚከተሉት ስራዎች ይታወቃል። ወይም በአጠቃላይ በመጽሐፍ ቅዱስ መንፈስ ቅዱስ በሚከተሉት ግብራቱ ይታወቃል። አንደኛ ወደ ዕረፍት ያመጣል። ትንቢተ ኢሳይያስ ምዕራፍ 63 ቁጥር 12 ላይ የእግዚአብሔርን መንፈስ ወደ ዕረፍት አመጣቸው ይላል። ማረፍ ማለት እኮ ማመን ማለት ነው። ሐሳብን፣ ልብን፣ ደመነፍስንም ጭምር በውስጣችን እግዚአብሔር የሰራ አዋቂ የሆነችው ነፍስ በእግዚአብሔር ላይ ብቻ እንድታርፍ የሚያደርገው መንፈስ ቅዱስ ነው። ሰው ሲያምን ነው የሚያርፈው። አንድ ዳኛ በአንድ ክስ ግራ ይጋባል። ጸዳለ የሕግ ባለሙያ ናት። ምን እንደምትፈርድ ትነግረናለች። ምንድነው? በአንድ ቤተክርስቲያን አጠገብ እምነት ምን ማለት እንደሆነ እንዲገባል። በአንድ ቤተክርስቲያን አጠገብ አንድ ሰው ጠጅ ቤት ከፈተ። ቤተክርስቲያን አጠገብ እኮ እና ካህናቱ ደግሞ ተቸገሩ። የጠጅ ቤቱ ጫጫታ አለ፣ ስካር አለ እና የሰውየው ንስሐ አባት ብዙ ጊዜ መከሩት። አልሆነም። በቃ እንጸልይ፣ ስለዚህ ጠጅ ቤት እንጸልይ አሉ ካህናቱ። ጸሎት ያዙ። 3 ሱባኤ 21 ቀን ያዙና ጠጅ ቤቱ ተቃጠለ። ሰውየው ከሰሰ። ሱባኤ እንደያዙ አውቋል እና ከሰሰ። ዳኛ ፊት ቀረበ። ተከሳሾቹ መጡ። ይልቁንም የሰውየው ንስሐ አባት ነበር። እናንተ ናችሁ ወይ ቤቱን ያቃጠላችሁት ሲባል እንግዲህ ይቅርታ ንስሐ አባትየው በፍጹም አለ። የጸለዩትን ረሱት። እሱ ደግሞ ማነው ቤትን ያቃጠለው ተባለ። እነሱ ጸሎት ይዘው ያቃጠሉብኝ አለ። ዳኛው ደነቀው። ንስሐ አባት እኔ አልጸለይኩኝም ስለዚህ አይደል ነገር ብሎ አሉ። እሱ ደግሞ ቢያንስ በጸሎት ቤቱ መቃጠሉን አመነ። ዳኛው ለማለት ነው። እምነት አያችሁ፣ የገባን ይገባናል ብዬ ተስፋ አደርጋለሁ። በቃ እምነት እንደዚህ ይህን የሚፈጥረው መንፈስ ቅዱስ ነው። እሱ እኮ ቢያንስ አምኗል። ቤት የተቃጠለብኝ በጸሎት ብሎ እኮ ነው የከሰሰው። ስለዚህ ቤቱ በእንደ ጸሎት እንደተቃጠለበት ማመኑ ዳኛው አስደነቀው። የንስሐ አባቱ ደግሞ መደንገጥ እና መቸገር እከሰሳለሁ ብሎ ታሰራለሁ ብሎ ደግሞ እኔ በፍጹም ስለዚህ አይነት ነገር አልጸለይኩም ማለት ለፍርድ ተቸገረ ይባላል። እምነት ይህንን አይጠይቅም። ቢሆንም ግን ስናምን ነው የምናርፈው። ይህን ምን ስናምን እናርፋለን። መንፈስ ቅዱስ ስራው እኛን ማሳረፍ ነው። በቃሉ ያሳርፋል፣ በምንጸልየው ጸሎት ያሳርፋል፣ በንስሐ ያሳርፋል፣ በቅዳሴው ያሳርፋል፣ በቅዱስ ቁርባኑ ያሳርፋል፣ በካህኑ ጸሎት ያሳርፋል፣ በመሰብሰባችን ያሳርፋል፣ በዝማሬያችን ያሳርፋል። ይልቁንም በጌታ ቀን በመንፈስ ነበርኩኝ ብሎ በዕለተ ሰንበት ትልቁን መንፈስ ቅዱስ የሰጠን ቀን ለዕረፍት። ይህ መንፈስ ቅዱስ ስራው ነው እኛን ማሳረፍ።
ህሊናችንን ማሳረፍ፣ ህይወታችንን ማሳረፍ፣ መባዘናችንን ማሳረፍ፣ ተስፋ መቁረጣችንን ማሳረፍ፣ እንባችንን ማሳረፍ፣ መራቆታችንን ማሳረፍ፣ የእምነት ማነሳችንን በምልአት ስንማረው በትምህርቱ አማካኝነት እኛን ማሳረፍ የመንፈስ ቅዱስ ሥራ ነው። በመንፈሱ ወደ ዕረፍት አመጣቸው ነው የሚለው። ሁለተኛው ያስተምራል። መንፈስ ቅዱስ ሥራው ማስተማር ነው። የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እኔ የነገርኳችሁን ያስተምራችኋል፣ ያሳስባችኋል ይላል። ማስተማር ሁልጊዜ ያስተምራል መንፈስ ቅዱስ። አጠገባችን ባለው አይሞትም ብለን በጠበቅነው ሰው በሱ ሞት እኛን ያስተምራል፣ በችግር ያስተምራል፣ በደረሰብን ጉዳት ሰዎች ላይ በሚታየው ችግር መንፈስ ቅዱስ ያስተምራል። በእድሜያችን ያስተምራል፣ በሕፃናት ያስተምራል፣ በትንኞች ያስተምራል መንፈስ ቅዱስ። ኧረ በጉንዳኖች ያስተምራል። አንተ ታካች ወደ ገብረ ጉንዳን ተመልከት፣ በክረምት የምትበላውን መኖ በበጋ ትሰበስባለች ይላል ሶሎሞን አይደል? በመጽሐፈ ምሳሌው ላይ እውነት ነው። በክረምት የምትበላውን እንዳትቸገር በበጋ ትሰበስባለች። ሶሎሞን ይህን ሲያጠናክረው መጽሐፈ መክብብ 12:1 ላይ የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪን አስበው የሚለን ለዚህ ነው። ዛሬ የምንማረው ለነገ ነው። ዛሬ የምንማረው ለነገ ነው። የነገ ማንነታችን እንዲቀየር፣ እንዲቀረጽ፣ ሰው እንድንሆን፣ ሕይወት እንዲገባን፣ ወንጌል እንድንረዳ፣ በእምነት እንድንቆም፣ የእግዚአብሔር አካል ሆነች ለቤተ ክርስቲያን አለው እንድንል ዛሬ የምንመራው፣ ዛሬ የምንሰበሰበው፣ ዛሬ የምንዘምረው ለነገ ነው። ምግብ እንኳን ጠዋት እኮ ጥሩ ምግብ ከተበላ እስከ ማታ ያገለግላል አይደል? ኧረ እንደውም ያሳድራል። ምግብ እንኳን የእግዚአብሔር ቃል ከዚህ በላይ ነው። ስለዚህ መንፈስ ቅዱስ ያስተምራል። ስጋውያን የምንሆን እኛ የስጋን ስራ እንሰራለን ይላል ቅዳሴያችን አለ። ቅድም ማደመጥ ነው። በስጋም ሐሳብ እንመራለን፣ አንተ ግን የመንፈስን ነገር አስተምረን፣ በመንፈስን መንገድ ምራን። እግዚአብሔር ብቻ መንፈሳዊ ነገር ያስተምራል። ስለዚህ የመንፈስ ቅዱስ ስራው ማስተማር ነው። በዚህ ይታወቃል። ሶስተኛ መንፈስ ቅዱስ ለአምላክነቱ ይቀናል። የማቴዎስ ወንጌል ምዕራፍ 12 ቁጥር 32 ላይ መንፈስ ቅዱስን የሰደበ በምድር በሰማይም ኃጢአቱ አይሰረይለትም። መንፈስ ቅዱስ ግብሩ ነው። ለአምላክነቱ ለመለኮታዊነቱ ይቀናል። ታዲያ ለመንፈስ ቅዱስ እንዘንጥ የሚሉ አሉ አይደል? ለመንፈስ ቅዱስ እንሳቅ የሚሉ አሉ አይደል? ለመንፈስ ቅዱስ እንዝለል የሚሉ አሉ አይደል? ለመንፈስ ቅዱስ እናጊጥ የሚሉ አሉ አይደል? በመንፈስ ቅዱስ ላይ ክብር ምስጋና ይግባውና የሚቀልዱ እሱ ግን ለአምላክነቱ ይቀናል። ስሙ በምንም አይነት መንገድ በዝላይ፣ በጭፈራ፣ በዳንስ፣ በሳቅ የሚጠራ ስም አይደለም። ቅድስና፣ ኃይል፣ ጉልበት፣ መለኮታዊ ውበት የመንፈስ ቅዱስ ገንዘቦች ናቸው። አይቀለድበትም ማለት ነው። ለአምላክነቱ ይቀናል። መንፈስ ቅዱስ ያዝናል። ይህ ደግሞ ሌላ መታወቂያው ግብሩ ነው። ያዝናል፣ እንደሚቀናው ሁሉ ያዝናል። ኤፌሶን 4:30 ላይ ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ። ስንደንስ ያዝናል፣ ስንጨፍር ያዝናል፣ ስንዘፍን ያዝናል። በሰማነው የእግዚአብሔር ቃል አልገባን ይሆን ብሎ ይሆን ወይስ ደግሞ አለመቀበል ይሆን? በቃሉ አማካኝነት የራሳችንን አይተን ንስሐ ሳንገባ ቀጠሮ ስንሰጥ መንፈስ ቅዱስ ያዝናል። በኃጢአቱ ስንዋኝ ያዝናል፣ ስናለቅስ ያዝናል፣ ኃጢአት ሲያንገላታን ያዝናል። ዓለም እንደ ሸንኮራ መጣ በጣለችን በዚህ ዘመን እግዚአብሔር
ሊያጣጥመን በሚሞክርበት ሰዓት ወደ ኋላ ስንቀር መንፈስ ቅዱስ ያዝናል። ለቤዛ ቀን የታተማችሁበትን ነው የሚለው። ቅዱሱን የእግዚአብሔርን መንፈስ አታሳዝኑት። ለአምላክነቱ እንደሚቀና ሁሉ በእኛ ሕይወት አለመስተካከልን መንፈስ ቅዱስ ያዝናል። ሰው እንኳን ሲያዝን ምን ያህል እንደሚጎዳ እናውቃለን አይደል? ሰው እንኳን ሲያዝን፣ ስለዚህ ያዝናል። ታዲያ እኛ አንድ ነገር እንናገራለን እኮ አይደለ? አሁን ኃጢአት ለምሰራው ለምን ንስሐ እገባለሁ እንላለን። በዚህ ንግግራችን መንፈስ ቅዱስ ያዝናል። አሁን ይርበኛልና ለምን እበላለሁ ለምን እንላለን አንልም። አሁን ለምቆሽሸው ነገር ለምን አሁን እታጠባለሁ ለምን አንልም። ምን ልዩነት አለው? ይሄ እንደሚርበን እያወቅን ምን እንላለን? እንበላለን። እንደሚርበን እያወቅን አይ አሁን ለሚርበኝ ነገር ለምን እበላለሁ ብለን አናቅም እንበላለን። ራት እንደሚያስፈልገን እያወቅን ምሳ እንበላለን። ምሳ እንደሚያስፈልገን እያወቅን ቁርስ እንበላለን። ኃጢአትም እንደዚህ ነው። አሁን ኃጢአት ለምሰራው ነገር ለምን ንስሐውን እገባለሁ ስንል መንፈስ ቅዱስ ያዝናል። ከኃጢአት ጋር ለመተው፣ ለመቆራረጥ፣ ለመወሰን ፍላጎት የለንም። አሁን መንፈስ ቅዱስ ከፍላጎት ነው የሚጀምረው ማለት ነው። ትልቁ ጸሎታችን አባታችን ሆይ የሚለው ጸሎት ክርስቶስ ለምን እንዳስተማረው እናውቃለን። የሉቃስ ወንጌል ምዕራፍ 11 ቁጥር 2 በቂ መልስ ይሰጠናል። ደቀ መዛሙርቱ ቀረቡ፣ ጌታ ሆይ አሉት፣ ጸሎት አስተምረን። አሁን ደቀ መዛሙርቱ የመጸለይ ፍላጎት ነበራቸው። ተመልከቱ፣ ጸሎት አስተምረን ለመጸለይ ፍላጎት ነበራቸው። ጌታችን ምን አላቸው? ስትጸልዩ እንዲህ ብላችሁ ጸልዩ ብሎ ታላቁን ጸሎት ሁሉንም የመጽሐፍ ቅዱስ ዓላማ የያዘውን አቡነ ዘበሰማያት የምንለውን ጸሎት አስተማረ። ይህን ጸሎት እንዲያስተምር ምክንያት የሆነው የሰዎች የመጸለይ ፍላጎት ነው። እኛ ስንጸልይ ሰዓት ለማሟላት ነው የምንጸልየው? ጊዜው እንዲሄድልን ነው የምንጸልየው? ያስለመድነው ልምድ እንዳይቀር በሚል መንፈስ ነው የምንጸልየው ወይስ ጸሎት እስትንፋስ ነው ብለን ነው የምንጸልየው? ያስፈልገኛል፣ እግዚአብሔርን አየዋለሁ፣ ከእግዚአብሔር ያስጠጋኛል፣ ጸሎት መጸለይ ፍላጎቴ ነው፣ ይሄ ፍላጎቴ መቆም የለበትም ብለን ብንጸልይ ከሆነ እግዚአብሔርን በጸሎት ማግኘት ይቻላል። ጸሎት ግን ሰዓት ማሟያ አይደለም። ያስለመድነው ልምድ እንዳይቀር በሚል የሚጸለይ አይደለም። ስለዚህ መንፈስ ቅዱስ ከውስጣችን ነው የሚመነጨው ማለት ነው። ይህን ሀሳብ ስናስብ፣ ስለ ኃጢአት ስናስብ መንፈስ ቅዱስ ያዝናል። ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑት ይላል። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ሀብተ ወልድና ስመ ክርስትና ገቢረ ተአምራቱ መንክራት ተስፋ መንግሥተ ሰማያት ለእኔም ለእናንተ የሚደረግልን የመድኃኔዓለም ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም ልጃና ጸሎት የቅዱሳን አባቶቻችን ረድኤት በረከት በምንወዳት ሀገራችን በምንማርባት ቤተክርስቲያናችን በስጋም በመንፈስ በወለዱን ቤተሰቦቻችን ላይ እንዲሁም ይህን ቃል በሰማነው ላይ ለዘላለሙ ጸንቶ ይኑር። ቅድስና የባህሪ የሆነ መንፈስ ቅዱስ ለሁላችንም ማስተዋሉን ያድለን። ወስብሐት ለእግዚአብሔር።